ታሪካችን የሚጀምረው የሃይስኩል ተማሪ የሆነችውን ሲኦን የምትባል ልጅ እያስመለከተን ነው። መቼም የህይወት ዕጣ ፈንታ በሁለት የተከፈለ ነው። ህይወት አንዱን የናጠጠ ሀብታም ስታደርገው፣ ሌላውን ደግሞ ምንም የሌለው ነጫጭባ ድሃ አድርጋው ቁጭ ትላለች። ሲኦንም እንደ ሁሉም የድሃ ልጅ አንገቷን ደፍታ የምትማር የትምህርት ቤቱ ጎበዝና አለች የተባለች ተማሪ ናት። ምንም እንኳን ሲሆን በድህነቷ አብዝታ የምታፈር ልጅ ብትሆንም በምትማርበት ትምህርት ቤት የሚያውቋት ጓደኞቿ በጠቅላላ ሲሆን ከሀብታም ቤተሰብ እንደተወለደች ነው የሚያውቁት። ያዋሽታቸው ማለት ነው። ሆኖም ሲሆን ድህነቷን አራግፋ ጥላ ገንዘብና ዝናን የግሏ በማድረግ እንደ ሁሉም የሀብታም ልጆች የመሆን ህልም ያላት ተማሪ እንደሆነች እንረዳለን። ከዕለታት በአንዱ ቀንም አንዲት የሀብታም ልጅን ለማስጠናት የወጣ ክፍት የሥራ ማስታወቂያ በማግኘቷ ቃለመጠይቅ ለማድረግ ወደ ቦታው ትሄዳለች። በመንገዷም ከአንዲት ጓደኛዋ ጋር ሚሴጅ እየተመላለሰች ሲሆን ጓደኛውም ለምን ቾግዳም ወደ ተባለው ሀብታሞች የሚማሩበት ትምህርት ቤት አመልክተሽ እዛ አትማሪም ትላታለች። ያው ሀብታም ስለምትመስላት ነው እንደዚህ መከረቻት። ድህነቷን የምታውቀው ሲሆንም እንኳን እዛ ትምህርት ቤት እየከፈለች ልትማር ይቀርና የትምህርት ቤቱ በር ላይ እግሯ ከረገጠ ራሱ ትልቅ ነገር መሆኑን እያሰበች ጥያቄውን አደባብሳ አልፋ ወሬያቸውን ትቀይረዋለች። እንዲህ ከምትጨናነቂ ችስታ መሆንሽን ብትነግራቸው አይሻልም? ከዚያም ከባሳው ከወረደች በኋላ ከጓደኛዋ የተበደረችውን መነጽር ገጭ በማድረግ ከቤተ መንግስት የማይተናነስ መኖሪያ ቤት በር ላይ ትወርድና የበሩን ደውል ደውላ ወደ ውስጥ ትገባለች። ሆኖም ግን ውስጥ እንደገባች መኖሪያ ቤቱ ቤት ሳይሆን ዝም ብሎ የሚጎበኝ ሙዚየም መስሏት ፈዛ ትቀራለች። መፍዘዟን ያስተዋለችው የቤቷ እመቤትም ሲሆንን በመጥራት እንድትቀመጥ ታደርጋትና ያመጣቻቸውን ፋይሎች አገላብጣ ካየች በኋላ ሲሆን ከሰጠችው የቀበሌ መታወቂያ ጋር ፎቶ እንደማይመሳሰል ታስተውላለች። ሲሆን ያስገባችው መታወቂያ ምንም እንኳን የእርሷ ባይሆንም ስራው ያስፈልጋት ስለነበር ብዙ ምክንያቶችን በመደርደር ሴቲቱን ታሳምናታለች። ሆኖም ሀብታሞች አንድ ነገር ላይ ሙጥኝ ስለማይሉ የመታወቂያው ነገር ይታለፍና ወደ ሌላ ርዕስ ይገባሉ። እናም ልጇ በትምህርት ብዛት እየተወጠረች ስለሆነ በሂሳብ ትምህርት ብቻ እንድትረዳት እንደምትፈልግ ታስረዳታለች። ከዚያም በስራው ከተስማሙ በኋላ የምሽት ተረኛ ሆና ወደምትሰራበት ሱፐርማርኬት ሱቅ ታመራለች። አስከትላም የተበደረችውን መነጽርና መታወቂያ ለባለቤቷ ትመልስላታለች። የሰው ወርቅ አያደምቅ አይደለም ይባላል። በቀጣዩ ቀንም ሲሆን ክፍሏ ውስጥ ሆና ወጥራ እያጠናች ሳለ ራሷን ከማጨናነቋ የተነሳ ከአፍንጫዋ ደም ይፈሳትና በሶፍት አፍንጫዋን ማጸዳዳት ትጀምራለች። በድንገት አንዲት ልጅ መታ መምህራቸው እንደሚፈልጋት ታሳውቃለች። በጥሪው መሰረትም ስትሄድ መምህሯ ቢሮ ያስጠራት ያን ያህል ተስፋ ያደረገችበትን ነፃ የትምህርት ዕድል ሌላ ተማሪ እንደወሰደባትና መሄድ እንደማትችል ይቅርታ እየጠየቀ ይነግራታል። ሲሆንም ህልሟ በሙሉ ገደል ገብቶባት ተስፋ በመቁረጥ ስሜት ደንግጣ ወደ ክፍሏ ትመለሳለች። ጓደኞቿም ስለ ትምህርቱ ሲጠይቋት ድህነቷ እንዳይታወቅባት ሆን ብላ መሄድ እንደማትፈልግ በማስመሰል ተዋሻቸዋለች። በዚህም ልቧ ተሰብሮ ማታ ላይ ወደ ቤት ስገባ አባቷ የታክሲ ብር ለመቆጠብ ብሎ በእግሩ ረጅም መንገድ ሲጓዝ ቆይቶ ህመሙ ተባብሶበት እያቃሰተ ታገኘዋለች። ምስኪን ይህን ያህል ገንዘብ የጠረረበት ቤተሰብ ነው እንዴ? አባቷም ለሷ ፍላጎት ማሟያ ሆን ብሎ የታክሲውን ብር ለመቆጠብ ያን ሁሉ መንገድ በእግሩ መምጣቱ ልቧን በሐዘን ሰብሯት ክፍሏ ገብታ ለምን የሀብታም ልጅ ሆኜ አልተፈጠርኩም እያለች የምሬት ለቅሶን ታነባለች። በቀጣዩ ቀንም ወደምታስጠናት ልጅ በመሄድ የቤት ስራዎቿን እየሰራችላት፣ በተቃራኒው ቅባቷ የሀብታም ልጅ ደግሞ በመስተዋቷ ፊት ቆማ ከልብሶቿ ጋር የሚሄደውን ቦርሳ ተጨንቃ ስትመርጥ እንመለከታለን። የሰው ልጅ ተጨንቆ ቦርሳ ይገዛል እንጂ ተጨንቆ ቦርሳ ይመርጣል? ወቸውድ ነው እንጂ። እናም ይቺ ሞልቃቃ በራሷ ገንዘብ ያመጣችው ይመስል ቦርሳው በውድ ዶላሮች እንደተገዛ እንቁልልጭ በሚመስል መልኩ ለሲሆን ትነግራታለች። ሲሆንም ምንም ውድ ቢገዙ ሁለቱም ቦርሳዎች ተመሳሳይ ከለር እንዳላቸው ነግራት አንዱን ትመርጥላታለች። ቅባቷ ልጅም ትንሽ በማሰብ አንዱን ቦርሳ እየሰጠቻት ሁለቱም ተመሳሳይ ስለሆኑ አንዱን ውሰጁ ትላታለች። ሲሆንም ፊት ለፊቷ ያለውን ቦርሳ በአትኩሮት እያየች ምናልባት በሸጠው ብዙ ሺህ ዶላሮችን ላገኝ እችላለሁ ብላ በማሰብ ቦርሳውን ልትቀበላት ብትልም ከረፈደ ነበር ቀበጧ ልጅ እየቀለደችባት እንደነበር የተረዳችው። ሀብታሟ ልጅም ማስከተላ ብዙ ደሃ የሆኑ ሰዎች ውድ ዕቃዎችን መግዛትም ሆነ ማግኘት የማይችሉት ዕቃውን እንደማይፈልጉት እያስመሰሉ ነው በማለት በአሽሙር ጠቅ ታደርጋታለች።
ራሽ ሞሪቺማ በአባቷ አበሻ ነች። በዚህም ንግግሯ ሲሆን ብትናደድም ያው ማድረግ የምትችለው መናደድ ብቻ ስለሆነ ንዴቷን ወጣ ዝም ትላለች። በቀጣዩ ቀንም ሲሆን ሞልቃቃዋ ልጅ ከትምህርቷ ሳትመለስ በፊት ወደ መኖሪያ ቤታቸው በመሄድ ሁሉንም የቤት ስራዎቿን ጥንቅቅ ካደረገችላት በኋላ ቤት ውስጥ ስትንጎራደድ ያሾፈችባትን ቦርሳ ታየውና አርጋው መስታወቱ ፊት ትቆማለች። አስከትላም ፎቶ በመነሳት ኢንስታግራሟ ላይ ፖስት ታደርገዋለች። በቀጣዩ ቀንም ትምህርት ቤት ስትሄድ ብዙ ተማሪዎች ከበዋት አንቺ እውነትም ድንቅ ሀብታም ልጅ ነሽ እያሉ ስለ ቦርሳው በጥያቄ ያጣድፏታል። ሲሆን ግን ግራ ገብቷት ወደ ሽንት ቤት ገብታ ስልኳን ስትመለከት በዚያ ቦርሳ የተነሳችው ፎቶ በመቶዎች የሚቆጠሩ ላይኮችንና ተከታዮችን እንዳፈራላት ትመለከታለች። በጣም ደንግጣ ተመልሳ ወደ ሀብታሟ ቤትም በመሄድ ድራማዋን ለመቀጠል ትወስናለች። ከዚያም ወደ ልጆቹ ትመለስና እኔ ማውራት ስለማልወድ እንጂ አዎ የሀብታም ልጅ ነኝ፣ እንደናንተ የድሃ ልጅ ነበር የምመስላችሁ ትላቸዋለች። ከዚያን ጊዜ ጀምሮ ሲሆን በትምህርት ቤት ውስጥ በጣም የምትታወቅ ተማሪ እየሆነች ትመጣለች። በየቀኑም ቀድማ ወደዛ ቤት እየሄደች የልጅቷን ልብሶችና ቦርሳዎች እየለበሰች ፎቶ በመነሳትና በመፖሰት ፌመስ ኢንስታግራም ታዋቂ ሆና ማስታወቂያዎችን እየሰራች የምርም ሀብታም ልጅ ለመሆን እንዳለባት እቅድ ታወጣለች። ጓደኞቿ ግን እውነት ሀብታም ከሆንሽ ለምን ዕቃዎችሽን ይዘሽ ትምህርት ቤት አትመጪም በማለት ይጠይቋታል። እሷ ግን ብትደናገጥም ነገር ግን እንዳይነቃባት ለእናንተ ልጆች አዝኜና ስሜታችሁ እንዳይጎዳ ብዬ ነው ትላቸዋለች። እረ በፈጣሪ የዚች ልጅ ጥገራ ማን ነው? ውሸት ግን እየተመቼ። አስከትላም ስራ የምትሰራው ደግሞ እኔ ቤተሰቦቼ ላይ ጥገኛ መሆን ስለማልፈልግ ነው ብላ ስታሳምናቸው ይበልጥ አክብረዋት በትምህርት ቤት ውስጥ ታዋቂና ተወዳጅ ልጅ እየሆነች ትመጣለች። ሀብታም መሆኑ ባይሳካላትም ተወዳጅ ተማሪ መሆን ራሱ ግን አንድ ነገር ሆኖላታል። በዚህም ድፍረት አግኝታ ውሸቷን በመቀጠል እንደለመደችው አንድ ቀን ወደ ልጅቷ እናት ክፍል ገብታ ውድ የሆኑ ጌጣጌጦችን በማድረግ ፎቶ ትነሳለች። በዚህ ጊዜ በሰራተኛዋ ልትያዝ ጥቂት ነበር የቀራት። ግን ጌጣጌጦቹን ኋላ በመደበቅ በዘዴ ከመለሰች በኋላ ወደ ቁምሳጥኑ ሄዳ ስትከፍተው የዛኔ ሀብታሞች ትምህርት ቤት ዩኒፎርም ታገኘዋለች። ወዲያውኑም ለብሳው ፎቶ በመነሳት በቅርቡ ትምህርት ቤት ልቀይር ነው ብላ ኢንስታግራሟ ላይ ትፖስታለች። እንዴት ነው ቆይ ይነቃብኛል ብላ እንኳን አትፈራም እንዴ? ነገር ግን በድንገት ሳታስበው የሀብታሟ ልጅ ከተጠበቀው ሰዓት ቀድማ ስትመጣ ሲሆን በድንጋጤ ትርበደበዳለች። ከዚያም በፍጥነት አልጋዋ ስር ገብታ ትደበቃታለች። ስልኳን ግን መስታወቱ ላይ ረስተው ስለነበር የሀብታሟ ልጅ ስልኩን አግኝታው ትከፍተውና ወደ ኢንስታግራሟ ስትገባ ሲሆን በሷ ንብረቶች እየዘነጠች የተነሳቻቸውን ፎቶ ተመልክታ በንዴት ታብዳለች። ጨርቅሽን አለመጣለሽም አንቺ ሆነሽ ነው እናቴ። ልትበቀላትም ስትወስን ሲሆን በፍርሃት እየተንቀጠቀጠች ካልጋው ስር ተስባ በመውጣት ይህንን ያደረገችውን ስራ ለእናቷ እንዳትናገርባት ትማጸናት ጀመር። ልጅቷም ሚስጥሩን እንድትደብቅላት ከፈለገች የቤት ስራዋን ሁሉ በየቀኑ እንድትሰራላትና እንደ አገልጋይ ሰራተኛዋ ያዘዘቻትን ሁሉ የምታደርግላት ከሆነ ብላ አማራጭ ትሰጣታለች። አማራጭ የሌላት ሲሆንም በሐሳቡ ተስማማና ማታ ላይ ከሱፐርማርኬቱ ስራዋ መልስ የልጅቷን የቤት ስራ ደከመኝ ሰለቸኝ ሳትል ሌሊቱን ሙሉ እየሰራች ማደር ስራዋ ይሆናል። በማግስቱም ልጅቷ ልብስ ለመግዛት ስትወጣ የምትገዛቸውን ነገሮች ሁሉ እያሸከመቻት ፎቶ እያነሳቻቸው ሲያሻትም እንዳሽከር ቡና እንድታመጣላት እያዘዘቻት ሙሉ ቀን ስታሽከረክራት ትቆያለች። እሬቺ ሽክርክሪት ይውጣብሽ ክፉ። ሲሆንም እየተሰላቸች ቢሆንም ሚስጥሯ እንዳይወጣባት ስትል ግን የተባለችውን ሁሉ ጠብር ግፍ እያለች ታደርግላት ነበር። በማግስቱም ሲሆን በትምህርት ቤት ውስጥ ፈተና ስላለባት ወጥራ እያጠናች ሳለ በድንገት ልጅቷ ትደውልላትና አንድ እጅግ በጣም አስፈላጊ የሆነ ዶክመንት እቤቷ ረስታ እንደመጣችና ሄዳ እንድታመጣላት ትነግራታለች። ሲሆንም ደንግጣ ከሄደች ፈተናው ሊያመልጣት ስለሚችል በጣም ትጨነቃለች። ነገር ግን አማራጭ ስላልነበራት ሄዳ የተባለችውን ዶክመንት ለልጅቷ ይዛላት ስትመጣ ልጅቷ ከጓደኞቿ ጋር ከት ብላ እየሳቀችባት ፕራንክ እንደሆነና ምን ያህል አሽከሯ እንደሆነች ለጓደኞቿ ለማሳየት እንደሆነ ትነግራታለች። አሁን ይችን ጭኗ ስር ገብቶ የሚቆነጥጣት ሰው ይጥፋ። በዚህም ምክንያት ፈተናዋ ስላመለጣት ሲሆን ልቧ ተሰብሮ ወደ መታጠቢያ ክፍል ገብታ ስቅስቅ ብላ ስታለቅስ አንዲት ያዘነችላት ተማሪ መታ ሶፍት ታቀብላታለች። ሲሆንም በልጅቷ ደግነት ተደንቃ ሳለ ድንገት ጀርባዋ ላይ ተለጥፎባት የነበረውንና ሌሎች ተማሪዎች መሳለቂያ አድርገው የጻፉባትን አሳፋሪ ወረቀት ያቺ ልጅ
አንስታ ቀዳዳላት ትሄዳለች። ሲሆንም በድፍረቷ ተገርማ ኋላ ላይ ግን ስለሷ ስታጣራ ይህችም ልጅ ልክ እንደርሷ ድሃ እንደሆነች እንረዳለን። ወደ ኋላም ተመልሰን ታሪኳን ስናይ በነፃ የትምህርት ዕድል ወደዚህ ሀብታሞች ትምህርት ቤት ገብታ የሀብታሞቹ ልጆች ደሃነሽ እያሉ ሲያንገላቷት ለመበቀል መረጃዎችን አሰባስባ ለዳይሬክተሩ ነግረው ነበር። ግን ልጆቹ ከናጠጠ የሀብታም ቤተሰብ የመጡ ስለሆኑ እነርሱ ምንም ሳይሆኑ ቀርተው በምትኩ ሌላ ንጹህ ተማሪ በግፍ ሲባረር ስታይ ልጅቷን በጥፋተኝነት ስሜት ተውጣ ይቅርታ ልትጠይቅ ትሄዳለች። ልጁም ለዳይሬክተሩ ሪፖርት ያደረገችው እሷ መሆኗን እንደሚያውቅና ነገር ግን ስለ እርሱ መጨነቅ ትታ ተስፋ ሳትቆርጥ እነዚህን ጉዶችን እንድታጋለጥ እናም እንድትታገላቸው መክሯት እንደሄደ እንረዳለን። ይቺ ልጅም ያንን አደራ ይዛ ድሃ ተማሪዎች ሲጠቁ እየተከላከለች ትግሏን ስትቀጥል፣ በሌላ በኩል ሲሆን ከፈተናው በመቅረቷ ደሟ ፈልቶ ያቺን ያጃጀለቻትን የሀብታም ልጅ ለመበቀል አንድ ባሊ ሙሉ ውሃ ሞልታ የትምህርት ቤቱ ኢንተርቪው የሚደረግበት ቦታን ጠይቃ ወደዚያ ማምራት ትጀምራለች። ተማሪዎቹ በመጀመሪያ ሲመለከቷት ያበደች መስሏቸው ቢስቁባትም እሷ ግን እያስፈራራቻቸው ቀጥታ ጉዞዋን ትቀጥላለች። የሀብታም ልጆች እኮ ፈሪ ናቸው፣ ኮስተር ማለት ብቻ በቂ ነው። ወዲያውም ኢንተርቪው ወደሚደረግበት ክፍል በሩን በርግዳ በመግባት ያቺን ያናደደቻትን ልጅ የያዘችውን ሙሉ ባሊ ውሃ እላዩ ላይ ትገለበጥባታለች። መላ ሰውነቷን በውሃ በስብሶ ልጅቷ ኢንተርቪዋ ሲበላሽባት በንዴት ትግትልና እናቷን ወዲያውኑ ደውላ ታስጠራታለች። በኋላም እናትየው ወዲያውኑ መታ ሲሆንም በጥፊ ካላጋቻት በኋላ ሕይወቷንም እንደምታበላሸው ትዝትባታለች። በዚህ ሰዓት የትምህርት ቤቱ ዳይሬክተር በዚያ በኩል እያለፈ ስለነበር የልጅቷ እናት ያደረገችውን ነገር አይቶ ከዚህ በኋላ ልጇ በዚህ ትምህርት ቤት እንደማትቀጥል ይነግራታል። በዚህ ጊዜ እናትየውም ያላሰበችው ዱብዳ ስለወረደባት እየተቅለሰለሰች ይቅርታ ለመጠየቅ ብትሞክርም ዳይሬክተሩ ግን ምንም ሳይሰማት ጥሏት ይሄዳል። የታባሽ ይህም ሲያንስሽ ነው። በዚህም በንዴት ተሞልታ የሲሆንን ሕይወት ካላበላሹት ብላ በመዛት ወደ ሲሆን ትምህርት ቤት ትሄድና ለዳይሬክተሩ ስለ ሲሆን ማንነት፣ ስለ ማጭበርበሯ እንዲሁም ጌጣጌጦችን እንደሰረቀቻት ጭምር እየፈጠረች ትናገራለች። አቤት መቀደድ! በዚህም መሰረት ሲሆን ቢሮ ተጠርታ ከትምህርት ቤት እንደምትባረር ሲነገራት በፍርሃት ተርበድብዳ በሰረቀችው ዕቃ የተነሳቻቸውን ፎቶዎችም ማንም እንዳያያቸው ሆን ብላ ኢንስታግራም አካውንቷን ትዘጋዋለች። ወደ ክፍሏ ስትመለስ ግን ሁሉም ተማሪዎች ጉዱን ሰምተው ስለነበር ውሸታም ነሽ እያሉ ያሾፉባትና ወረቀት እየወረወሩ ያዋርዷት ጀመር። ሲሆንም በዚህ ጊዜ መግቢያ መውጫው ይጣፈባታል። እናም ተማሪዎቹ አንቺ ውሸታም ልጅ እዚህ ትምህርት ቤታችን ውስጥ ቦታ የለሽም እያሉ ሲያባረሯት በድንገት ያቺ ሀብታም ልጅ ሚሴጅ ትልክላታለች። ከዚያም እናቴ ባንቺና በጓደኛሽ ላይ ክስ ትመሰርታለች ትላታለች። ሲሆንም በድንጋጤ ተወጣ በሷ ስህተት ጓደኛዋ ልትጎዳ እንደሆነ ቢገባትም ሁሉንም ነገር ለማስተካከል ወስና ወደዛ የሀብታሞች ትምህርት ቤት ሄዳ ዳይሬክተሩ ጋርም ትቀርብና ጥፋቱን ሁሉ በራሷ ላይ አድርጋ ያቺ ሀብታም ልጅ ንጹሕ መሆኗን ተመሰክርላታለች። ከዚያም ክሱ እንዲቀርላትና ከትምህርት ቤቱ እንዳያባረራት እግሩ ስር ወድቃ ትለምነዋለች። ዳይሬክተሩ ግን የትምህርት ቤታችን ስም ከምንም በላይ ነው ይላትና አሻፈረኝ ብሎ ዘበኛ ጠርቶ ያስወጣታል። እናም ሲሆን ተስፋ በመቁረጥ በቃ ክስ ተመስርቶብኝ ወደ ወህኒ ልወርድ ነው ብላ ወደ ሽንት ቤት ገብታ ተደፍታ ስታለቅስ እዚያ ውስጥ ተደብቆ ሲያጨስ የነበረ አንድ ተማሪ ያጋጥማታል። እሱም እሷ እንዳትይዘው ብሎ ሾልኮ ሊወጣ ሲል በድንገት እግሩን ይዛው የሴቶች ሽንት ቤት ምን ትሰራለህ ብላ ትጮህበታለች። እህት አለም ለምን ሽንት ቤት ውስጥ ድግስ አያዘጋጅም? ምን አገባሽ አንቺ? እሱም ደንግጦ ሲጋራ ያጨስኩ ነበር፣ ከረጅም ጊዜ በፊት እዚህ ሽንት ቤት ውስጥ አንዲት ሴት ተማሪ ሞታ ተገኝታ ስለነበር ይህን ሽንት ቤት ማንም እንዳይጠቀመው ተከልክሏል። ስለዚህ ማንም ስለማይመጣ እኔም እዚህ ተደብቄ ያጨሳለሁ ይላታል። ከዚያም ስሙ ያንግ እንደሚባል ከነገራት በኋላ ዳይሬክተሩን ማግኘት እንደምትፈልግ ሲያውቅ ሊረዳት ወስኖ ከትምህርት ቤቱ ግቢ በአጥር አዘልሎ ያስወጣታል። ከዚያም የሚታየው ቀይ መኪና የሱ እንደሆነና እዛ ጋር እንድትጠብቀው ነግሯት ሲሄድ ሲሆንም በጣም ደክሟት ስለነበር እዛው ባለችበት እንቅልፍ ይወስዳታል። እናም በመሃል በድንገት ስትባንን ሰዓቱ በጣም ሄዶ እኩለ ሌሊት ሲሆን ነገር ግን መኪናዋ ከዛ ቦታ ለመንቀሳቀሷን ትመለከታለች። ወደ መኪናዋም ተጠግታ ምን እንደተፈጠረ ለማየት ስትሞክር ድንገት ከህንጻው ጣራ ላይ የሆነ ሰው በግንባሩ ተፈጥፍጦ መውደቁን አይታ በድንጋጤ ክው ብላ ሮጣ ስትጠጋ ያቺ ቀድሞ በመልካምነቱ የረዳቻት ምስኪን ልጅ ሆና ታገኛታለች። ያኔ ስታለቅስ ሶፍት የሰጠቻት ልጅ ማለት ነው። ወዲያውም
ቀና ብላ ወደ ጣሪያው ስትመለከት የሆነ ሰው በጨለማው ሲንቀሳቀስ አይታ ልጅቷን የገፋት ሰው እንደሆነ ይገባታል። እየጮኸችም እርዳታ ትጣራለች። ነገር ግን ልጅቷ በጣር ላይ እያለች ሕይወቷ ሊያልፍ ምንም አልቀረውም። ግን አምቡላንስ መጥቶ ወደ ሆስፒታል አፋፍሶ ይወስዷታል። በመቀጠልም ፖሊሶች ተከታትለው መጥተው የሲሆንን ቃል ሲቀበሏት እየተንቀጠቀጠችና እያለቀሰች ጣራው ላይ አንድ ሰው እንዳየችና ነገሩ አደጋ ወይም ራስ ማጥፋት ሳይሆን የግድያ ሙከራን እንደሆነ ትመሰክራለች። እናም ይሄ ወሬ የትምህርት ቤቱ ዳይሬክተር ጋር ደርሶ ጸሐፊው ልጅቷ ኮማ ውስጥ እንደሆነችና ሕይወቷ አደጋ ላይ እንደሆነ ሲነግረው፣ ዳይሬክተሩ ግን ልቡን በጭካኔ ሞልቶ እሷ እኮ ዝም ብላ ድሃ ተማሪያችን ናት፣ ሞተች ቀረች ምንም አያገባኝም በሚል ነገሩን እንደቀላል አይቶት የትምህርት ቤቱ ስም እንዳይበላሽበት ሲል ብቻ ራሷን ለማጥፋት እንደሞከረች እንዲወራ ይወስናል። የድሃ ልጅ መሆን ግን ችግሩ ይሄ ነው። በቃ ማንም አይወድም። ጸሐፊው ግን ድርጊቱን ሲሆን እንዳየችው ሲነግረው መጀመሪያ ላይ ቢደናገጥም በኋላ ግን ምስክሯ እሷ መሆኗን ሲያስተውል እንዴት አድርጎ አፏን ማዘጋት እንዳለበት ማሰብ ይጀምራል። ከዚያም አንድ ሐሳብ መጥቶለት ደህና በማለት ጸሐፊውን ሲሆን ምን እያደረገች እንደሆነ እንዲያጣራ ሆስፒታል እንዲቆይ ይነግረዋል። በማግስቱ ሲሆንም ወደ ቤቷ ስትመለስ ያቺ ሀብታም ልጅ በሯ ላይ ስትጠብቃት ትመለከታታለች። ሲሆን ልትጣላት የመጣች መስሏት በፍርሃት ተሞልታ ሳለ ልጅቷ ግን በተቃራኒው በአንቺ ምክንያት እኮ ዳይሬክተሩ በትምህርት ቤቱ እንድቀጥል ፈቀደልኝ በማለት ታመሰግናታለች። ከዚያም እናቷ እሷ ላይና ጓደኛዋ ላይ ልትመሰርት ያሰበችውን ክስ እንዳነሳችላት ነግራት አመጣችላትን ስጦታም ሰጥታት ትሄዳለች። ሲሆንም ነገር ሁሉ ግራ እየገባት ወደ ቤቷ ስትገባ አባቷ የት ነበርሽ ብሎ ይጠይቃታል። እሷም ከጓደኛዋ ጋር ስታጠና እንደመሸባት በመናገር ተዋሻውና ወደ ክፍሏ ገብታ ዘግቶ የነበረውን ስልኳን ቻርጅ አርጋ ትከፍተዋለች። በዚህ ጊዜ የትምህርት ቤቱ ዳይሬክተር በሚሴጅ ስልኳን አጨናንቆት ታገኘዋለች። እንደከፈተችውም ነበር ወሬው የደወለው። ከዚያም ያንን ጣራ ላይ ያየሽውን ነገር ሚስጥር አድርገሽ ከያሽልኝ እኔ ደግሞ ውለታሽን በመክፈል የምትፈልጊውን የትምህርት ዕድል በእኛ ትምህርት ቤት በነጻ አመቻችልሻለሁ ብሎ አጓጊ ስምምነት ያቀርብላታል። ሲሆን ይህን ስትሰማ መጀመሪያ ላይ ብትደናገጥም በኋላ ላይ ግን የምትመኘውን ሕይወት የምታገኝበት ብቸኛው አቋራጭ መንገድ መሆኑን ተረድታ ህልሟን ለማሳካት ስትል በዳይሬክተሩ ሐሳብ ተስማማና ዝም ለማለት ትወስናለች። በሌላ በኩል ከሀብታሞቹ ትምህርት ቤት በግፍ የተባረረው ልጅ ወደ ሆስፒታል ሄዶ የልጅቷን እናት እያጽናናት ድሮ የሀብታም ልጆች እንዴት ያንገላቱት እንደነበርና ዳይሬክተሩም ቤተሰቦቻቸው ትልቅ የገንዘብ እርዳታን ለትምህርት ቤቱ ስለሚያደርጉ አይቶ እንዳላየ እንደሚሆን እንዲሁም ለድሆች ምንም ግድ እንደሌለው ትዝ እያለው በምሬት ይብሰለሰላል። በሌላ በኩል በትምህርት ቤቱ ተማሪዎች ታማሚዋ ጓደኛቸውን ጠይቁ ተብሎ ሲነገራቸው እነዚህ ሀብታም ልጆች ግን እሷ እኮ ድሃ ስለሆነች እኛ ደረጃ አይደለችም፣ ጓደኛችንም ልትሆን አትችልም በማለት እያሽሟጠጡ በሳቅ ተነስተው ይሄዳሉ። ገንዘብ ግን እንደሚያረግ ከሆነ ሀብታም መሆን አያስፈልግም ማለት ነው። ያጣ ለማኝ ተሳርቦ ይሄዳል እንዳትሉኝ ብቻ። ግን በማግስቱ ሲሆን ወደ ድሮ ትምህርት ቤቷ ዕቃዎችን ለመውሰድ ስትሄድ ጓደኞቿ ተባረሽ ነው እያሉ ሲያሾፉባት፣ እሷ ግን በኩራት ተሳስታችኋል፣ እኔ ወደዛኛው የናጠጡ የሀብታም ትምህርት ቤት ልገባ ነው ብላ ያልጠበቁትን ዜና ትነግራቸዋለች። በዚህ ጊዜ ሁሉም በድንጋጤ አፋቸውን ከፍተው በመስኮት በኩል ሲመለከቷት፣ እሷም ልክ እንዳሸናፊ በኩራት ፈገግ እያለች ከትምህርት ቤቱ ወጥታ ትሄዳለች። ደስ ስትል ግን የኔ ፍልቅልቅ ማታ ላይም ወደምትሰራበት ሱፐርማርኬት ሄዳ ካሁን በኋላ ይስራ በቃኝ በማለት ለአንዴና ለመጨረሻ ጊዜ ተለቃለች። ጓደኛዋንም ላደረገችላት ነገር ሁሉ እያመሰገነቻት ሕይወቷ እንደተቀየረ አይኖቿ በደስታ እየበሩ ትነግራታለች። ነገር ግን ዋናው ሚስጥር ማለትም ከዳይሬክተሩ ጋር በድብቅ ያስማማቸውን ስምምነት ሳትነግራት ትቀራለች። በማግስቱም የዳይሬክተሩ ጸሐፊ ያንን የትምህርት ቤቱን የሀብታም ዩኒፎርም ሲያመጣላት ትለብሰውና እንዴት እንደሚያምር አይታው እየተደሰተች ልክ እንደ ሀብታም ልጆች ወደ ሞል ትሄድና ለዩኒፎርሟ የሚሆን ማች የሚያደርግ ጫማ ለመግዛት ዋጋውን ትጠይቃለች። ነገር ግን የሰማችው ዋጋ እሳቱን ይፈጃታል። ግን እሷ እስከዛሬ ያጠራቀመችውን ገንዘብ እንዳለ ጠራርጋ በማውጣት አንድ ጫማ ብቻ ገዝታ ትወጣለች። ከዚያም አዲሱን ጫማዋን ገዝታ እየወጣች ሳለ በድንገት አንዲት ልጅ ጋር ትጋጭና ልጅቷ የያዘችውን ቡና እንዳለ ጫማዋ ላይ ትደፋባታለች። ሲሆንም በድንጋጤ እየሮጠች ወደ ሽንት ቤት ገብታ ጫማውን ታጣጥበዋለች። ይህ ነገር ግን ኮንጎ ነው እንደሚታጠበው። እንደጨረሰችም ካርቶኑን ስትመለከት ከዳይሬክተሩ ጋር ምን እንደተስማማሽ አውቃለሁ የሚል ጽሑፍ ታገኛለች። በዚህ ጊዜ ያቺ የተጋጨቻት ልጅ እንደሰጠቻት ገብቷት
ልትፈልጋት ብትወጣም ሳታገኛት ትቀራለች። ተመልሳም ወደ ሽንት ቤቱ ስትገባ ያን ያህል ዋጋ የከፈለችበት ጫማ መሰረቁን አይታ በድንጋጤ ከው ትላለች። በድንገት አንዲት ሌላ ልጅ ያንኑ አይነት ጫማ አድርጋ ወደ ሽንት ቤቱም ትመጣለች። ሲሆንም ልጅቷ የሰረቀቻት ስለመሰላት ጫማዬን መልሺ ብላ ትይዛታለች። ነገር ግን ያላወቀችው አንድ ነገር ቢኖር ይህች ልጅ ጂኒ የምትባል በጣም ሀብታም የትምህርት ቤቱ ንግስትና የጉልበተኞች አለቃ መሆኗን ነበር። ጂኒም የሲዮንን ዩኒፎርም ካየች በኋላ አዲስ ገቢ ስለሆነች ማንነቴን ስላላወቀች ነው በማለት ራሷን ትክብና ሶፍት ፊት ለፊቷ ላይ እየወረወረች ድጋሚ አጠገቤ ብትደርሺ ትጸጸቻለች ትላታለች። ሲሆን ግን በንዴት ተሞልታ ወደ ሽንት ቤት መግባት እንደመውጣት ቀላል አይደለም ብላት በማሽሟጠጥ ወዲያውኑ እንደ መብረቅ ትከመርባትና የጂኒን ጸጉር ነጭታና ፊቷ እስኪበላሽ ድረስ በጥፊ አጋጭታት ጫማዋን ተቀብላ ወደ ሱቁ ትመለሳለች። በነገራችን ላይ የመንግስት ተማሪዎች ከግል ተማሪዎች የበለጠ ድብድብ ላይ አንደኛ ናቸው። ሆኖም ጫማውን ለመመለስ ብትሞክርም ካርቶኑ ግን ስለሌለ አንቀበልም ብለዋት ተስፋ በመቁረጥ በፌስታሏ ይዛ ወደ ቤቷ ትሄዳለች። በሌላ በኩል ጂኒ በደረሰባት ውርደት ንዴቷ ጣራ ላይ ነክቶ ሲሆንን ለመበቀል እየዛተች ታድራለች። የኔ እናት አርፈሽ ተኝ። የአርሰናል ማን ነው የዩናይትድ ደጋፊ መስል ለምን ጨጓራሽን ታቃጥያለሽ? በነጋታው ሲሆን ሀገር ሰላም ብላ በአዲስ መንፈስና ደስታ ወደ አዲሱ ትምህርት ቤቷ ትገባለች። ግቢውንም ስትዘዋወር ያየችው ግዙፍ የመዋኛ ገንዳ፣ የኳስ ሜዳ እንዲሁም እጅግ ዘመናዊ ነገሮች ሁሉም ተማሪ አይነት የሚመኘው ሆኖ በማግኘቷ ውስጧ በሐሴት ይሞላና ራሷን እንደ እድለኛ ሰው ቆጥራ ትደሰታለች። ጂኒ ግን ገና ትምህርት ቤት እንደደረሰች በንዴት ፊቷን አኮሳትራ ትመጣለች። ያ የቆሰለውን ፊቷም ጓደኞቿ ሲያዩ ይደናገጣሉ። እሷ ግን ምንም ሳትላቸው ያቺ ሲሆን የምትባል አዲሷን ተማሪ አምጡልኝና ሕይወቷን ላበላሹ ብላ ለጓደኞቿ ትዕዛዝ ትሰጣቸዋለች። በዚያው ቅጽበት ሲሆን ወደ ቢሮ ገብታ መታወቂያዋን ተቀብላ የተማሪዎች ተወካይ ጋር እንድትሄድ ሲነገራት በተባለችው መሰረት ትሄዳለች። ግን የተማሪዎች ተወካዩ በዚያ ሽንት ቤት ውስጥ ሲያጨስ ያገኘችው ያንግ የሚባለው ተማሪ ሆኖ ታገኘዋለች። ያንግም ወዲያውኑ አውቋት ስለነበር ያኔ ከትምህርት ቤት ባጥር ዘለሽ ወጣሽው ልጅ አይደለሽ እንዴ ሲላት በድንጋጤ እባክህ እዚያ አታዋርደኝ፣ አዲስ ሕይወት መጀመር ነው የምፈልገው ብላ ትለምነዋለች። እሱም እሺ በቃ እንርሳው ብሏት ትምህርት ቤቱን ሊያስጎበኛት እጇን ይዞ ሊሄድ ሲል በድንገት ጁን የሚባል መልከ መልካም ልጅ ይመጣና ያንግ እየተተናኮላት ስለመሰለው እጇን በኃይል ይነጥቀውና ወደ ራሱ ይወስዳታል። በዚህ ጊዜ ሁለቱ ወንዶች እርስ በርስ ይፋጠጣሉ። ከዚያም ማንን እንደምትመርጥ ሲጠይቋት ሲሆን ግን ግራ ትጋባለች። በመጨረሻም ግን ጁንን መርጣው አብራ ትሄዳለች። መልክ የሌለው አይመረጥም ማለት ነው በቃ። ከዚያም ጁን በጣም ተንከባክቦና ስልክ ቁጥሩን ሰጥቷት ማንኛውም ችግር ካጋጠመሽ ደውይልኝ ይላታል። ሲሆንም በንግግሩ ደስ ብሏት ትማረክበታለች። በኋላ ላይ ወደ ሎከሯ ስትሄድ ግን ያንን የድሮ ጫማዋንና እንኳን ወደ ገሃነም በሰላም መጣሽ ሕይወትሽን ነው ማበላሽው የሚል አንድ አስፈሪ ደብዳቤ ታገኛለች። በዚህ ጊዜ ጂኒ ጫማውን እንዳልሰረቀችባት ተረድታ በተናገርኳት ነገር ተጸጽቻለሁ ብላ በማሰብ ይቅርታ ልትጠይቃት ስታፈላልጋት ሳታስበው የጂኒ ጓደኞች ጠልፎ ይጥሏትና መሬት ለመሬት እየጎተቱ ያዋርዷታል። በጭንቀትም ጫማዋን አውልቃ እንዳበበ ቢቂላ እግሬ አውጪኝ ብላ ትፈረጥጣለች። ከዚያም የዳይሬክተሩ ቢሮ ጋር ተደብቃ ሄዳ እርዳታ ትጠይቀዋለች። ነገር ግን ዳይሬክተሩ ፊት እየነሳትና እየሳቀባት እኔ እኮ ቃሌን ጠብቄያለሁ፣ ያለ ክፍያ በነጻ አስገብቼሻለሁ፣ ከዚህ በኋላ ራስሽን መጠበቅ ያንቺ ኃላፊነት ነው፣ ካልሆነ ግን ከዚህ ትምህርት ቤት መውጣት ትችያለሽ ብሎ ያባርራታል። እናም ሲሆን ልቧ ተሰብሮና ተስፋ ቆርጣ ከቢሮ ስትወጣ ጂኒ በክፋት ፈገግ እያለች ተጠብቃትና ይህ እኮ ገና ማሟሟቂያ ነው፣ ዋናው ፊልም ገና መች ተጀመረ ብላ ስትስትባት እያሳየን የዛሬው ክፍላችን ይጠናቀቃል። የኔም ቤተሰቦች የዚህ አጓጊ ድራማ ቀጣይ ክፍሎች ስለተለቀቁ በቶሎ አቀርብላችኋለሁ። በኮሜንቶች ላይ ሐሳብ አስተያየታችሁንና ፍቅራችሁን ስለምትገልጹልኝ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ፣ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። በቀጣዩ ክፍል እስከምንገናኝ ይመቻችሁ።